1 ሚሊዮን ብር ፈልጋለሁ። ይሄ ቁጥር ነው ማለት እንዴ? አፍሽን አትክፈች። አንዱን ቆይ ዝም ብዬ ሳዳምጥ የፈራው መሰለህ እንዴ? እኔ እኮ ስለማከብርህ ነው። አንቺ አከበርሽኝ አላከበርሽኝ ምን እንዳይፈጠር። አንተም እኮ ከባድ ባህሪዎች አሉ። ከኔ በፊት የነበረውን ህይወት በዛ ምክንያት ነው የተውከው። አትርሳ። የገፋሁት ህይወት እኮ ነው አሁን ላይ የከፈለኝ። አንዱን የጠየከኝን ገንዘብ እኔ ከየት አመጣለሁ? በዚህ 2 ሳምንት ውስጥ ገንዘቤ ካላመጣሽ ንብረቶቼን ሰብስቤ እዚሁ ቤት ውስጥ ነው። ያኔ ሰዓት አመቻችቼ ሲጥ አድርጌ እገልሻለሁ። በመጨረሻም የሜርሲ ውርደት ተቃረበ። ስትደበቀው የነበረው እንግዲህ ሚስጥሯ ሊጋለጥባት ነው። የቀድሞ ባለቤቷ ጥላው የመጣችው ሀልዱን እንግዲህ መጥቶ እያስጨነቃት ይገኛል። በዚህ በአንድና በ2 ሳምንት ውስጥ 1 ሚሊዮን ብር የማታመጪ ከሆነ ሁሉም ነገር እያበቃል፣ ከዚህ ወዴትም ቀስቀስ አልልም እያለ ይገኛል። ሜርሲ እንግዲህ መግቢያ መውጫ አታለች፣ በጣም ተጨንቃለች። አቶ አምነንም እንግዲህ የራሱ የሆነ ጭንቀት አለበት። በዛ ላይ ታዲያ ሜርሲ እናት ዛህራና ሞሪና ገለውኛል፣ እነሱ እየተሳሳቁ እኔን ግን ብቸኝነት እንዲሰማኝ አድርገዋል በማለት እንግዲህ ከሳቸዋለች ማለት ነው። አቶ አምነን እንግዲህ ሄዳ ስታለቃቅስበት እንደ ሕፃን ልጅ ይቅርታ እንዲጠይቁሽ አደርጋለሁ በማለት ይቅርታ እንዲጠይቋት አድርጓል ማለት ነው። ሜርሲ እንግዲህ ከሰዎች ጋር አለመግባባት ሲመጣባት ቀጥታ የምትሄደው የወንድሜ ልጅ እኔ እኮ አንተን ብዬ ነው የመጣሁት በማለት ችግር ተፈጥሮብኛል እያለች እንግዲህ ስትናገር እንሰማታለን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድርብ ድራማ እንግዲህ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮችን አብረን የምናይ ይሆናል። እስከ ፍጻሜው ድረስ ተከታተሉ። ቤተሰብ ያልሆናችሁ ቤተሰቡ ነው። ቪዲዮን ስትጀምሩ በላይክ ጀምሩ። የእናንተ ላይክ ማድረግ እንግዲህ እኛ ዩቲዩበሮችን ያበረታታናል ማለት ነው። እናማ በላይክ ጀምሩ። ላስታውሳችሁ ብዬ ነው። ከድር ድራማ ምን ተምራችኋል? ድር እንግዲህ እየተዋዛ ያው ክፍል 46 44 ደርሷል አሁን ላይ ማለት ነው። ስለዚህ ከዚህ ድራማ እናንተ ምን ተማራችሁ? አቶ አምነን እንግዲህ በጣም ብዙ ውጣ ውረድ ውስጥ እያለፈ ይገኛል። አሁን ላይ ከራሱም ጭምር ጋር ነው እየተጣላ ያለውና ብቻውን መሆንና ከሰዎች መራቅ ፈልጓልና ብቻዬ መሆን እፈልጋለሁ፣ ማንም ከኔ ጋር እንዲሆን አልፈልግም እያለ ብቻውን እንግዲህ ቤት ዘግቶ መቀመጥን ጀምሯል። ያለበት ጭንቀትና ስትረስ አንዳንዴ ከህሊናችን መቼም ቢሆን ልንሸሽ እንደማንችል እዚህ ጋር እንግዲህ ከአቶ አምነን ልንማር ይገባናል ማለት ነው። አቶ አምነን ሜሌክን ገሏል። ሜሌክን መግደሉ እንግዲህ ብዙ ሰው ባያውቀውም የተወሰኑ የራሱ ቤተሰቦች የሆኑ ናቸው የሚያውቁት። ግን ታዲያ ወደ ህግ ቀርቦ ጉዳዩ ለህግ ደርሶ አቶ አምነን እንዳይታሰር የሚያደርጉ የራሱ የሆኑ ፋሚሊዎች ማሪናን ብትሆን ነገሮቹ ተሸፋፍነው እንዲቀሩ እያደረገችው ነገር አለ። ነገር ግን አቶ አምነን ከህግ ቢያመልጥ ከህሊና ዳኝነት ሊያመልጥ አልቻለም ማለት ነው። ህሊና ዳኛ ነው የሚባለው ለዚህም ነው። ህሊናው ሊያስቀምጠው አልቻለም፣ ሰላም ሊሰጠው አልቻለም። ሁሌም ቢሆን ራሱን ይወቅሳል። እንደዚህ ማድረግ አልነበረብኝም፣ መግደል አልነበረብኝም እያለ ከህሊናው ጋራ ሙግት ውስጥ ገብቷል። ህግ አንድ ይፈርዳል፣ መታሰር ካለበትም ይታሰራል። ሁሌም ከባዱ ችግር በሰዎች ላይ ችግር የሚሆነው የህሊና ዳኝነት ነው ማለት ነው። ህሊና ወቃሽ ነው። አምነንም አሁን ላይ ህሊናው በጣም እየወቀሰው ይገኛል። እኔ ነፍሰ ገዳይ ነኝ፣ ራሴን ለህግ አሳልፌ ልሰጥ ይገባል እያለ ነው። ታዲያ የእሱ ፋሚሊዎች ደግሞ አውቀክ አይደለም ያደረግከው፣ ስለተካድክ ነው እንጂ አንተ ፈልገ ያደረግከው ነገር አይደለም። ስለዚህ ይሄ ታስቦበት አይደለም ነው እያሉ ያሉትና ታስቦም ሆነ ሳይታሰብም ሆነ በንዴት ውስጥ ነው ያደረገው። ግን ዞሮ ዞሮ የሰው ነፍስ በእጁ ጠፍቷል። ታዲያ ይህንን ዳኝነት ህሊናው
አላስቀምጠው ብሏል። የአቶ አምነን መጨረሻ ምን ይሆናል? ራሱን አሳልፎ ለህግ ይሰጣል ወይስ ምን ሊያደርግ ይችላል? አሁን ላይ ወንድሙ ባሮክ እንግዲህ እዛ ቤት እየገባው እሱም ብዙ ነገሮችን ለማበላሸት እየተጓዘ ይገኛል። እንደምናውቀው እንግዲህ ካታሊናን አግኝቷት ነበረ። ካታሊና ዶክመንት እንዲሰጣት ጠይቋታል። እሷ ግን በጭራሽ ልትሰጠው አልቻለችም። አንተ ማነክና ነው ዶክመንት የምሰጥ? መስጠት ካለብኝም ለአቶ አምነን ነው የምሰጠው። መነጋገር ከቻለን ከአቶ አምነን ጋር ነው እንጂ ከአንተ ጋር አይደለም በማለት እንግዲህ ካታሊና እንደምናውቃት በጣም ኃይለኛ ሴት ናት። እሱ ግን ሄዶ ለመቀበል በገንዘብ እስከ መደራደር ደረጃ ደርሶ ነበረ። ካታሊና እንደዚህ በትንሽ ነገር የምትሸነፍ ሴት አይደለችም። እንዳሰበው አልሆነለትም፣ አልተሳካለትም ማለት ነው። በዚህም እንግዲህ ተናዶ ነው ባሮክ ወደ ቤት እየተመለሰው። ታዲያ ወደ ቤት ሲመለስ ሜርሲን ነበረ ሊያወራት የቻለው። ያው ከሜርሲ ጋር በጣም ብዙ ቅርርብነት አላቸው። እዛ ቤት ያሉ ፋሚሊዎች በተለይ ወይዘሮ ሞሪና ከሜርሲ ጋር እንዲቀራረብ አትፈልግም። ያው ሜርሲ ብዙውን ጊዜ የምትታወቀው ተንኮል በማሴር ነው። እሱም ደግሞ ለዚህ ለተንኮሉ ተጠቅመኛለች ብሎ ያሰባት ሴት እንግዲህ ሚስጥር ብሎ እያወራው ያለው ከእሷ ጋራ ነው ማለት ነው። በጣም የሆነ የተጨነኩበት ነገር አለ ላወራሽ ፈልጋለሁ ብሎ ሲያወራት ነበረ። ያው ካታሊናን እንዳገኛትና ዶክመንቱን መቀበል ፈልገው መቀበል እንዳልቻለ፣ ይሄ ጉዳይ ግን በእሷና በእሱ መሀል ብቻ እንደሚቀር አምነን ሰምቶ መጨነቅ እንደሌለበት ነው ሲናገር የነበረው። ያው አምነን የራሱ የሆነ ጭንቀት ውስጥ ነው ያለው። አቶ አምነን እንግዲህ ሜሊክን እንደገደለ ባሮክም ቢሆን ሰምቷል። መርማሪ ሰለሞን ታዲያ ወደዛ ከመጣ በኋላ ለምን መጣ፣ እንዴት መጣ የሚለውን ተከትሎ እያጣራ ነበረ። ምንድነው ሲያጣራ የነበረው? ለምን መጣ፣ እንዴት መጣ፣ የሆነ ነገር አለ ብሎ በጠረጠረው መንገድ ሲጠይቅ እንግዲህ በገንዘብ ነው ወደ መደራደር የሄደው። ድርድሩን እንግዲህ ሲጀምር በገንዘብ ተስማምቶ አቶ አምነን ነፍሰ ገዳይ እንደሆነ መርማሪው በራሱ አሳልፎ እየሰጠ ይገኛል። ከዚህ በኋላ ባሮክ ነገሮችን በራሱ መንገድ ለመምራት እየተዘጋጀ ይመስላል። ይህንን ግን አሁንም አቶ አምነን አያውቅም ማለት ነው። አስባችኋል? ከዚህ በፊት ሲፈን እንደዛ ብዙ ድርጊቶችን ቤት ውስጥ ሆና ስታደርግ ምንም የሚያውቀው ነገር አልነበረም። እናቱን እስከ ስትገል ቤት እንደዛ በላቸው ላይ ስታነድ የድርጅቱ ግማሽ ተሸጦ እስከ መሰጠት ደረጃ ሲደርስ አቶ አምነን የሚያውቀው ነገር የለም። እቤት ሆና ነበረ ይሄንን ሁሉ ነገር ስትሰራ የነበረው ማለት ነው። አሁንም በተመሳሳይ ሁኔታ ወንድሙ ባሮክም ወንድም ሆኖ ቢገባም ግን አቤል እና ቃይል ሆነዋል ማለት ነው። ልዩነታቸው በጣም እየሰፋ ነው። አምነን የራሱ ወንድም እንደሆነ እንኳን ባሮክ የሚያውቀው ነገር የለም። የአክስቱ ልጅ እንደሆነ ነው የሚያውቀው። ባሮክ ደግሞ ያው ወንድም እንደሆነ ያውቃል። ግን ታዲያ ወንድም እንደሆነ እያወቀ ሊያጠቃው ይፈልጋል። ለምን ያጠቃዋል ካልን ባለፈ ታሪክ ነው። በጣም የሚያሳዝነው ወላጆች የሰሩት ታሪክ በልጆች ላይ እንደዚህ ዋጋ ሲያስከፍል ከምንም በላይ የሚያሳዝን ነገር ነው። እኔ ከምላችሁ በላይ ይሄ ድራማ ቢሆንም ግን ልንማርበት ይገባል ብዬ አስባለሁ። አምነን ምንም የሚያውቀው ነገር የለም። ከኋላ ታሪኩ ግን ቤተሰቦቹ የጣሉበት ጥቁር አሻራ እሱን ነው እየነካ ያለው ማለት ነው። እናትየው አርፋለች። እሱ በህይወት ተደላድሎ እና ተደስቶ እንዳይኖር ግን እናትየዋ ስትሰራው የነበረ የኋላ የነበረው የባግራውንዳቸው ማንነት ለልጁ አሁን ላይ ጠንቅ ሆኖታል። ሲፈንም ብትሆን እናትየዋ ባደረገችው ስራ ነው እንደዛ እየተበቀለች ያለችው። አሁን ወንድሙም ቢሆን ደግሞ ከሌላ ስለተወለደ ብቻ ባሮክ ወንድሙን ሳያውቅ የእናት ፍቅር ሳያገኝ የአባት ፍቅር ሳያገኝ ተደበቅ እየተባለ እሱ በሚፈልገው መንገድ ስላላደገ አሁን ላይ እየተበቀለ ያለው ማንን ነው? አምነንን ነው። አምነን ለዚህ ጉዳይ ተጠያቂ መሆን አልነበረበትም። እናትየዋ በህይወት የለችም። እሱ እንደዚህ በሰው ተከቦና እየተንደላቀቀ እየኖረ እኔ ግን ሰው መጣ፣ ሰው አየክ፣ ከዚህ ሂድ፣ ይሄን ብላ፣ ይሄን ጠጣ፣ በእናንተ ቁጥጥር ውስጥ ነው የኖርኩት። ከዚህ በኋላ ደግሞ ማድረግ ያለብኝን ነገር ሁሉ አደርጋለሁ ነው እያለ ያለው። ስለዚህ እኔም ድርሻ ይገባኛል፣ ኃላፊ መሆን እፈልጋለሁ። እንደዚህ አይነት ነገር ነው እንግዲህ አቶ ባሮክ እያስኬደ ያለውና
በጣም ከባድ ነው። ሰው ለስለስ ብሎ ገብቶ መርዙ ሲሆን ከምንም በላይ አስቸጋሪ ነገር ነው። ለመፍታት እንኳን ትቸገራላችሁ ነገሮችን እና ከሩቅ ጠላቴ ከማውቀው ጠላቴ እጠበቃለሁ ብቻ የሆነ ተረት አለ። አዎ ከማውቀው ጠላቴን እጠበቃለሁ ከማላውቀው ጠላት አንተ ጠብቀኝ ነው። እንግዲህ ከወዳጅ ጠላት የሚባል አለ እና ወዳጅ መስሎ ጠላት የሚሆን ሰው እውነት በጣም ከባድ ነው። ልቦና ይስጣቸው ለሁላችንም መድኃኒዓለም ልቦና ይስጠን። አንዳንዴ ድራማዎችን ሳይ በጣም የምገረመው ነገር ስላለ ነው ማለት ነው። ሰው ምን ያህል ማስመሰል እንደሚችል በማስመሰል ሰውን ምን ያህል መጉዳት እንደሚችል ስለምንመለከት በቃ በጣም ያሳዝናል። እንዴት ነው ህይወታችን እንደዚህ ነው ወይ የሚኖረው የሚለው ነገር። ከሰው ጋር መቼም ስትኖሩ ተግባብታችሁ ተዋዳችሁ ተማምናችሁ ነው መኖር ያለባችሁ እና ግን ደግሞ ድራማ ላይ በምታዩት ነገር ሰው ማመን በጣም ከባድ እንደሆነ ነው የምንረዳው። አምነን እንግዲህ ባመነው ሰዎች ነው እየተጎዳ ያለው። ጄሪን ብትሆን እንግዲህ ያ ሳይወዳት ቢመርጣት እሷ ራሷ ካቅማ ብዙ ነገር ነው እሱ ላይ ስታደርግ የነበረው ስታጭበረብረው የነበረው እና ይሄን ሁሉ ዋጋ እየከፈለ ነው። ብቸኝነትንም የመረጠው አምነን ከራሱ ጋር ብቻ ማውራት ስለሚፈልግ ነው። ታዲያ የእሱ ብቻውን መቀመጥ እናት ዛህራንም አስጨንቋታል። ምን ሆነክ ነው ልጄ? የምፈታው ነገር ካለ የማግዝ ነገር ካለ እያለች ነው የምትገኘው። አይደለም አንቺ ልታግዥኝ እኔ ስልጣን አለኝ እውቀት አለኝ ስል የነበርኩትም እንኳን ምንም መፍትሄ ላመጣ አልቻልኩኝም። በአንቺ የሚፈታ አይደለም ነው ሲላት የነበረውና እሱ መጨነቁ ምግብ መብላትም አለመፈለጉ እንደ እናት እዛ ቤትም እንግዲህ ያው ባትወልደውም እናት ዛራ እሱ እስከሚያድግ እሱን ያሳደገች ስለሆነች የሱ መከፋት የሱ መጨነቅ ስለሚያስጨንቃት ተጨንቃለች ማለት ነው። ቤሌን ጋር ተጣልታችሁ ነው ወይ ነበረ ስትለው የነበረው ያው በቤሌን ጉዳይ ነበር ይመስላት። በእርግጥ ቤሌን አሁን ላይ በአምነን ያው ተስፋ ቆርጣለች። እሱም ከራሱ ጋርም ተጣልቷል። ትልቁ ነገር እንግዲህ ሰው ከሰው ጋር መጣላቱ አይደለም፣ ከራስ ጋር መጣላት በጣም ከባድ ነገር ነው። ከራስ ጋር ነው መጀመሪያ ሰው መስማማት ያለበት። ከራሱ ጋር ሰው ካልተስማማ ከሌላው ሰው ጋርማ እንዴት ብሎ ሊስማማ ይችላል? ይሄ በጣም ከባድ ነገር ነውና ከኔ አሁን ላይ ምን ከቤሌን ብቻ ካልተጣላው ሰው የለም ከራሴ ጋር ጨምረም ተጣልቻለሁ ነው እያለ ያለው። እንግዲህ አምነን በጣም ከባድ ነው አይደል? ከራስ ጋር መጣላት መኖር ሰልችቶሽ ያውቃል ወይ ቤሌን ነበረ ሲላት የነበረው ቤሌንንም እና የምትፈልገው ነገር አለ ወይ ስትለው እንግዲህ አሁን ከቻላችሁ ብቻዬን ተውኝ ነው እያለ ያለው። ያው ቤሌንም እንደ በፊቱ ቀርባ ከሱ ጋር ሆና እሱን ማጽናናት ሁሉ ያልፋል ማለት እሱም ወደ ፈገግታው መመለስ ላይ የለችበትም። ያው በብዙ ነገር ተስፋ ስለቆረጠችበት እሷም ከሱ መራቅን ነው የፈለገችው እና ሌላ ሴት ሆናለች። ሌላ ማንነትን አንጥታለች ቤሌን። በእርግጥ በቤሌን መፍረድ አይቻልም። ብዙ ጠብቃለች። እሱ ግን እሷን ሊረዳ አልቻለም እና አንዳንዴ በእጅ የያዙት ወርቅ ከመዳብ ይቆጠራል የሚባል ነገር አለ። ወስኖ ሚስቱ ሊያረጋት አልቻለም። እንደሚያፈቅራት እና ከእሷ ጋር ሲሆን ሰላም እንደሚሰማው ሁሌ ይነግራታል። መናገር ብቻ ወደ ተግባር ካልተለወጠ ምንም አይነት ጥቅም የለው። በህይወት ውስጥ እንግዲህ ብዙ ነገሮችን ማውራት ይቻል ይሆናል፣ ግን ደግሞ ተግብሮ በተግባር ላይ መኖር በጣም የተለያዩ ነገሮች ስለሆኑ ተግባር ላይ ስላልዋለ የውሸትና የማስመሰል ፍቅር የቃል ፍቅር ይበቃኛል እያለች ትገኛለች። ቤሌን ሳትወደው ቀርታ አይደለም ትወደዋለች፣ ግን ደግሞ ያው መወሰን ስላለባት ነው። ህይወት የውሳኔ ጉዳይ ነው። ወስነን የምንኖረው እንጂ በተስፋ ሁሌ እንግዲህ አንዳንድ የሚጠበቁ ነገሮች አሉ፣ ግን ደግሞ ከልኩ ሲያልፍ በጣም ከባድ ነው የሚሆነው። የሜርሲ መጨረሻ እንግዲህ ምን ሊሆን ይችላል የሚለው ከባድ ነው። ሀልዶን ሊበቀላት ነው የመጣው። ህይወቱን አመሰቃቅላበት ነው የመጣችው። ሁሉም እንግዲህ ከስተጀርባው የተደበቀ ሌላ ታሪክ አለው። ታዲያ ይህንን ውድቀቴን ጠላቶቼ ብዙ ናቸውና ይህንን ውድቀቴን እንዲያዩ አትፍቀድ፣ አታድርግ፣ እባክህ ተወኝ እያለች እየለመነች ትገኛለች።
አንዳንዴ እንግዲህ ስራ ምንድን ነው ጥላ ነው ብዬ አምናለሁ። መልካም ስራ ይከተላችኋል፣ ሁሌም ከእናንተ ጋር ይሆናል። መጥፎ ስራም ደግሞ መጥፎ ነው፣ እንደዛው ተከትሎ አረፍን በቃ ብትሉም እንኳን ልታርፉ አትችሉም። ያ መጥፎ ስራ ከኋላችሁ ስለሚከተላችሁ ልክ እንደ ጥላ ማለት ነውና ሰው በህይወት ውስጥ ህይወቱን ማሳመርም ማበላሸትም የሚችለው ከፈጣሪ በታች እራሱ ነው። በእርግጥ የህይወታችን መስመር መሪ የህይወታችን አከናዋኒ ፈጣሪ ነው። ነገር ግን ደግሞ ነፃ ፈቃድ የሚባል ነገር አለ። በራሳችን በፈቃዳችን መጥፎ የምንሆን ከሆነ ያ መጥፎ ስራችን መልሶ እኛኑ ሊጎዳን ይችላል እና ሜርሲ የሆነባት ነገር አሁን ላይ ያ ነው ብዬ ነው የማስበው። በድላው እንደፈለገች አድርጋ ስላመሰቃቀለችው ህይወቱን አሁን ላይ ግን ባለችበት ተከትሏት ፈልጓት መጥቷል ማለት ነው። እሷ ነፃ ወጣውኝ አሁን በቃ ብቻዬን ማለት ጥገኛ ሆና ብትኖርም ግን ከሱ ጋር ያላት በሪሌሽኗ ጊዜ የነበረው ነገር ተቋርጧል። አሁን ላይ ሰው በድሎ በሰላም መኖር አይቻልም። እንግዲህ ትልቁ ችግር ያ ነው። ሰውን በድሎ በሰላም መኖር አይቻልም። የመጀመሪያው ህሊና አለ፣ ህሊና ይወቅሳል። ቀጣይ ደግሞ እነዛ ሰዎችም የሆነ ጊዜና ቦታ ፈልገው ለመበቀል ይነሳሉ። በእርግጥ በቀል የፈጣሪ ነው። ሰዎች ሲበድሉን እኛ ሰዎችን ለመበቀል መነሳሳቱ ያ ተገቢ አይደለም። ያው በድራማው ላይ እና በዓለማችንም ላይ የሚካሄደው ነገር ያ ነው እና ሪያሊቲውን መደበቅ አንችልም። ግን ደግሞ ልክ ነው አይደለም የሚለውን ነገር እየተሳሳተ ነው። እንደኔ ሀሳብ በቀል የፈጣሪ ነው። ለፈጣሪ መተው እንጂ ራስ መበቀልን መሞከር ተገቢ አይደለም። ዞሮ ዞሮ ሰው የዘራውን ያጭዳል። ሜርሲ እንግዲህ አሁን ላይ መግቢያ ጠፍቷታል። 1 ሚሊዮን ብሩን እንግዲህ ከየት ልታመጣ እንደምትችል አናቅም። ያው የፈረደበት እንግዲህ አቶ አምነን ይጠየቃል ብዬ አስባለሁ። እሱን በቀጣይ የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በሌላ እንግዲህ በተለያየ ቪዲዮዎች ወደፊት የምመጣ ይሆናል። እስከዛ ግን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በድጋሚ